ምክንያቱም ፊት ለፊት የሳያችሁ የሚቀመጥ የለም አጠቃላይ የቆመ ነውና አሁን ያልኳችሁን ደቂቃ ነው የምጠቀመው። እስኪ ልበሉና በመጀመሪያ እግዚአብሔርን አመስግኑ። ፈኑ እዴከ ማርያም አድነኒ ወባልሃኒ እማይ ብዙህ ወእምኔሆሙ ለደቂቀ ነኪር። እጅህን ላክ ክንድህን ላክ አድነን። እስኪ ሁላችሁም ተናገሩ፣ እጃችሁን ከፍ አድርጉት። እጅህን በሉ፣ ድምፅ የለም። እጅህን ላክ ክንድህን ላክ በሉ። በስመ አብ በዚያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም መምህር ክብረ ሞገስ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ የተከበሩ ሊቀ ኅሩያን ፍስሐ ጽዮን በጠቅላይ ቤተ ክህነት ሊቃውንቱ ጉባኤ አባል የደብሩ ዋና ጸሐፊ የደብሩ የስብከተ ወንጌል መምህራን በዝማሬ በስብከተ ወንጌልም የምታገለግል ወንድማችን ዘማሪ ያሬድ ጥንታዊ ዘማሪ፣ ሌሎቹም ሊቃውንት በሙሉ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት የደብሩ የሰንበት ትምህርት ቤት መዘምራን ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እስኪ የሰነበታችሁ አመስግኑት እግዚአብሔር። አሁን ዝም ብላችሁ አድምጡ። በሰጠኋችሁ ደቂቃ ለመጠቀም እናንተ ዝም ብላችሁ አድምጡ። እየሰማችሁ ነው አይደል? ጆሮአችን ማን ይስማ? ማንን ይስማ? አይናችን ማን? እጃችን ለማን ያጨብጭብ? በጣም ጥሩ። አሁን ዝም በሉ፣ አንድ ሰው እንዳይናገር። ክንድህን ላክ እጅህን ላክ። መዝሙር 147 ቁጥር 7 እስከ 9። አሁን ያለንበት ወቅት ስብከት ይባላል። ከታኅሳስ 7 እስከ ነገ እስከ 13 ከ7 አይወርድም ከ13ም አይወጣም። በዚህ ውስጥ ሰንበትን ይዞ ስብከት ይባላል። ስብከት ማለት መማር፣ ማስተማር፣ መናገር፣ ማሳወቅ፣ ማመልከት የሚለውን ነገር ይናገራል። በቁሙ ደግሞ ስብከት ማለት ነው። መሰበክ፣ መስበክ። ይሄ ከመምህራን ብቻ የሚጠበቅ አይደለም። እናቶቻችን የተማሩትን ይናገራሉ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ የተማርከውን አስተምር፣ የተነገረህን ተናገር ይላል። ለምሳሌ አሁን እዚህ በጣም ብዙ ሕዝብ አለ። እናንተ የቅዱስ ሚካኤል ፍቅርና የዕለተ ሰንበት ፍቅር ይዟችሁ መጣችኋል። ብዙ ያልመጡዋል። አንዳንዶቹ ማህበራዊ ኑሮ ይዟቸው፣ አንዳንዶቹ ደግሞ እድሩ ባልትናው፣ አንዳንዶቹ ደግሞ ሐዘን፣ አንዳንዶቹ ደግሞ ሕማም፣ አንዳንዶቹ ደግሞ እርግና። በዚህ ውስጥ ላሉት እዚህ የሰማችሁትን ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። እዚህ ላይ ግን አንድ መሰናክል ሊኖር ይችላል። እዚህ ልጅ አለች ከዳለ እናት አባቷ አትናገርም። ለምን? ደግሞ መቼ ተምረሽ አንቺ ልትሰብኪን ነው ይሏታል። እዚህ እናቶች አሉ ሄደው ለልጆቻቸው ሲናገሩ ማየ መቼ መምህር ሆንሽ? አባት እዚህ አሉ የሰሙትን ቤት ሄደው ሊናገሩ ሲሉ ሚስት ከመቼ ወዲህ ደግሞ አንተ ቢሮ አስተማሪ? በአጭሩ ግን አይባልም። እስኪ ተናገሩ። ምን አልኳችሁ? በቃ የተማረው ሁሉ ያስተምር፣ ይናገር። ብሎ እዚህ የሰማውን መናገር ነው። ማይጠንቱም መናገር ነው። እዚህ የሰማችሁትን በሙሉ ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። አሜን በሉ። ቅዳሴ ሰምታችኋል፣ ቅኔ ሰምታችኋል፣ ዝማሬ ሰምታችኋል፣ ሁለት ቦታ መገዛቱን ሰምታችኋል፣ ብድር እንዳለ ሰምታችኋል፣ ማይጠንቱን ሰምታችኋል፣ ዕጣኑን ሰምታችኋል። ወንጌሉን እየሰማችሁ ነው። የሰማችሁትን ሄዳችሁ እንድትናገሩ እግዚአብሔር ይርዳችሁ። አሁን እልል በሉ። ይሁንልን ብላችሁ በጣም ጥሩ። አሁን ደግሞ ዝም በሉ። እግዚአብሔር ከሁላችን ጋር ይሁን። ቅዱስ ጳውሎስ የተናገረው ነው። ስለዚህ አዎ የመጣው እየተማረ ነው ያለው፣ ያልመጣውን ደግሞ እንድናስተምር እግዚአብሔር ይርዳን።
እና ምንድነው ከታኅሳስ 7 እስከ ነገ 13 ስብከት ይባላል። ስብከት ማለት በአጭሩ ሲጠቀለል 5500 ዘመን አበይት ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት። የቃል ነቢያት 15 ናቸው። የጽሑፍ ነቢያት 16 ናቸው። 36ቱ ነቢያት የተነበዩት ትንቢት የተናገሩት የገቡት ሱባኤ ተጠቅልሎ በቅዱስ ገብርኤል ተናጋሪነት በድንግል ማርያም አዳማጭነት ተወክፈት በልባ ለሐዲር ውስተ ከርሳ ደብተራሁ ሰማያ እነሆ ሰማችሁ፣ አዳመጠችሁ፣ አመላለሰችሁ፣ ምልክት ሰጣት፣ አስተማራት፣ ነገራት። ጠባ ወትሕት ዘሪቀት በቤተ መቅደስ ቀጸበቶ በትምህርት እነሆ በቤተ መቅደስ 12 ዓመት በእናት አባቷ 3 ዓመት 15 ዓመት የነበረችው በብቻዋ ሲታይ እንደ ሰውኛ፣ በሃይማኖት ግን ከመላእክት ጋራ፣ በሃይማኖት ግን ከቅዱሳን ጋራ፣ በሃይማኖት ግን ከእግዚአብሔር ጋራ፣ በሃይማኖት ግን ምሳሌዋ በሆነው ቤተ መቅደስ አማናዊቷ ቤተ መቅደስ ኖራለች። በ15 ዓመቷ ግን የ5500 ዘመን ማለት ሕገ ልቡና ከአዳም ጀምሮ እስከ ሙሴ ያለው ሕገ ኦሪት ከሙሴ ጀምሮ እስከ ዘመነ ነቢያት ያለው ሕገ ነቢያት ወይም ደግሞ ትንቢተ ነቢያት፣ አበይተ ነቢያት፣ ደቂቀ ነቢያት በሦስቱ ክፍላት የተነገረውን ትንቢት ድንግል ማርያም ጠቅላ ያን ቃል ቀርቦ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ። ያ ቃልም በማኅፀነ ድንግል ማርያም ሰው ሆነ። አመስግኗት አሁን ድንግል ማርያም። ስለዚህ ስብከት ማለት የነቢያት ትንቢት ተጠቅልሎ ወደ ድንግል ማርያም ማኅፀን መጥቶ ገበሬው በሰኔ የጥቅምቱን የዳሩን ፍሬውን መኸሩን ተስፋ አድርጎ መጀመሪያ ይዘራል፣ ከዚያ ያርባል፣ ከዚያ የዓለም መድኃኒት ይረጫል፣ ከዚያ ያጥራል እንስሳት እንዳይበሉበት፣ ከዚያ ይንከባከባል። መጀመሪያ ቡቃያውን፣ ከዚያ ልምላሜውን፣ ከዚያ አበባውን፣ ከዚያ ፍሬውን አሁን ጠቁሎ ወደ ቤቱ ያስገባል። የነቢያት ትንቢትም ተስፋ ነው። ይወርዳል፣ ይወለዳል። ፈኑ እዴከ ምን እያሉ ክንድህላ ክንድ ያነሳ በእርስ ጽንዕት ወበመዝራዕት ንዕድ ሰነፈቃደ ባሕረ ኤርትራ ወቀበላ በጠናች እጅ በተዘረጋች ክንድ እስራኤላውያንን 600ውን ደቂቀ እስራኤል አደው በእግር እነሆ 600 ሺህ እስራኤላውያን እጁን ዘርግቶ ወይም በጸናች እጅ በተዘረጋ ክንድ የኤርትራን ባህር ግራና ቀኝ ከፈለና እስራኤልን አሻገረ። አመስግኑት መድኃኒዓለምን። አሁን የእግዚአብሔር እጆች የወደቀ የሚያነሱ የእግዚአብሔር ክንድ እነሆ ጉልበት አለኝ የሚለውን የሚጥል ደካማውን የሚያነሳ ትዕቢተኛውን የሚጥል ድሃውን የሚመግብ የእግዚአብሔር ክንድ ነው። ክንድ ወይም እጅ ማለት እንደዚህ ወርዶ የወደቀውን የሚያነሳ የራቀውን የሚያቀርብ ለመግቦት የተዘጋጀ ለመጽሐፍ ቅዱስ መያዣ በአጠቃላይ ስራውን ለመስራት ሁለታዊ ስራ የሥጋ ስራና መንፈሳዊ ስራ በመንቀሳቀስ እንዲሰራ እግዚአብሔር የፈጠረው እጅ ነው። በዚህ እጅ እንዳለመታደሩ ነው ዛሬ እኛ የምንጥልበት እንጂ የምናነሳበት አላደረግነው። የምንገልበት እንጂ እነሆ ሰውን የምንጎትትበት አላደረግነው። ገፍትረን አጋጣሚ ሆኖ የምንጠላውን ሰው አፈር ላይ ብናገኘው በክንዳችን ተመክተን በእጃችን ገብተን ወደ ገደል የምንጨምርበት እንጂ እንደ መድኃኒዓለም የወደቀውን የምናነሳበት አይደለም። ስለዚህ እጃችን የመድኃኒዓለም እጅ ነውና ክንዳችን የእሱ ኃይል ነውና የምናነሳበትና የምንሰበስብበት እንጂ መመኪያ እንዳናደርገው እግዚአብሔር ይርዳል። አሜን በሉ። ኢዮብ ምን አለ? የእግዚአብሔር ክንድ ለማን ተገለጠ? ክንዱ እነሆ ለድሃዎቹ የሚነሱበት መድኃኒት ነው። መኪና ሲወድቅ መኪና የሚነሳበት ጥበብ አለ። አዳም ቢወድቅ ዳግማዊ አዳም መድኃኒዓለም ምን አደረገ? የማነ መጠንኩ ወኮነቶሙ ጥምቀተ ይህን የተቀደሰውን እጁን
የተቀደሰውን እጁን ዘርግቶ መስቀል ላይ በ5 ሚስማር ተቸነከረ፣ በአንድ ጦር ተወጋ፣ 6666 ግርፋት ተገረፈ። እነሆ መጣጣውን ጠጣ፣ ምራቅ ተተፋበት። ያ ሁሉ ሆኖ ግን በክንዱ ሲኦልን በረበረና 5500 ዘመን በሲኦል ውስጥ የነበሩ ነፍሳትን ወደ ገነት መለሰ። አሁን አመስግኑት መድኃኔዓለም። ይሄ መድኃኔዓለም